ሰላም በያላችሁበት ለሁላችሁም ይሁን። ክቡራን ቤተሰቦቻችን አሃዱ 94.3 የኢትዮጵያውያን ድምጽ የሆነው ሬዲዮ ጣቢያ ዘውትር ማክሰኞ ከ10 እስከ 12 ሰዓት እንዲሁም አርብ ከ10 እስከ 12 ሰዓት ድረስ ወደ እናንተ የሚደርሰው አውቶሞቲቭ ጆርናል የተሰኘው መሰናዶ ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ክቡራን ቤተሰቦቻችን አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። የተለያዩ ጥቆማ የምታደርሱበት መረጃና እንዲሁም ደግሞ ለምናነሳው ሐሳብ እንዲሁም አስተያየቶችን የምንቀበልበት የቀጥታ ስልክ መስመሮቻችንን እንነግራችኋለን። በ0940 000002 በ0940 000003 በ0940 000007 ላይ እየደወላችሁ ሐሳብ፣ አስተያየት፣ ጥያቄ፣ መረጃ፣ ጥቆማችሁን ወደኛ ማድረስ ትችላላችሁ። ክቡራን ቤተሰቦቻችን በሌላም አማራጭ በማህበራዊ ሚዲያ ዩቲዩብ ቻናላችን ላይ አውቶሞቲቭ ጆርናል የሚለውን ሰብስክራይብ በማድረግ እዛ ላይ የምናነሳቸውን የተለያዩ ጥያቄዎችንም በመመለስ ስጦታዎችን እንሰጣቸዋለን። በተለይ ከአውቶሞቲቭ ኢንዱስትሪ ጋር ተያይዞ ከቴክኒክ ጋር ተያይዞ የሚነሱ አንዳንድ የእናንተን ችግሮችን ለመፍትሄ እንዲሆናችሁ ስጦታም አለን። ለምንጠይቀው ጥያቄው በዋነኝነት አውቶሞቲቭ ጆርናል የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ውድ ቤተሰቦቻችን ከመላው የስቱዲዮ ስርጭት ጣቢያ ሰራተኞች ጋር በመሆን ጥራት ያለውን ድምፅ ወደ እናንተ በማቅረብ ቴክኒሻን ነጻነት ኪዳኔ፣ እኔም ይህም ፕሮግራም በማዘጋጀትና በማቅረብ ጥላሁን በየነ አብሬያችሁ አለኝ። መካኒክና መምህር ሙራድ ከበበ የእናንተን የቴክኒክ ጥያቄዎችን እየተቀበለ በቀጥታ ምላሽ ይሰጣቸዋል። እንዲሁም አሁንም በተጨማሪም በአሃዱ 94.3 ሬዲዮን 7545 ላይ እዛ ላይም ደግሞ ጥያቄያችሁን ሐሳባችሁን ማሳረፍ ትችላላችሁ። ለዛሬ እንግዲህ ቀዳሚ ያደረግናቸውን ዝግጅቶቻችንን ወደ እናንተ እናደርሳለን። የመንገድ ደህንነት ለሁሉም ያስፈልጋል። መስማት ለተሳናቸው ዜጎች የሚሆኑ የትራፊክ ምልክቶች በአዲስ አበባ መተከል ተጀምሯል። ይሄ ከዚህ ቀደም በጣም ብዙ ጊዜ ተደጋጋሚ ጊዜ እኛ እናነሳው ነበረ። አንዳንድ መስማት የተሳናቸው ትምህርት ቤቶች አሉ፣ ተቋማቶች አሉ። እዛ አካባቢ ላይ ለአሽከርካሪዎች ምልክት ያስፈልጋል። ስለዚህ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን እንግዲህ መስማት የተሳናቸውን እግረኞች የሚንቀሳቀሱባቸውን አካባቢዎች ለይቶ ለአሽከርካሪዎች መረጃ የሚሰጡና ጥንቃቄን የሚያሳስቡ ዓለም አቀፍ የትራፊክ ምልክቶችን መትከል ጀምረዋል። በጣም እጅግ ሲበዛ ይበል የሚያሰኝና የሚያበረታታ ነው። ይሄንም ደግሞ ክልሎች ከአዲስ አበባ ትራፊክ ማኔጅመንት ተሞክሮ በመውሰድ በክልል ከተሞች ላይ የተለያዩ በመስማት የተሳናቸው የሀገራችን ዜጎች ስለሚኖሩ ይሄ ጉዳይ በተሞክሮ ተወስዶ በአፋጣኝ ሊተገበር ይገባል የሚል እምነት አለን። ይህ ተግባር በዋናነት በትምህርት ቤቶችና መስማት የተሳናቸው ማህበረሰብ አባላት በብዛት በሚገኙባቸው አካባቢዎች ላይ ያተኮረ ነው። የባለስልጣኑ የቡድን መሪ ኢንጂነር ሚካኤል ካሱ እንደገለጹት በአሁኑ ወቅት በጥቁር አንበሳ ትምህርት ቤት አካባቢ ከብሔራዊ ቲያትር እና ከቴዎድሮስ አደባባይ ወደ ትምህርት ቤቱ በሚወስደው መንገዶች ላይ 5 ምልክቶች መቀመጡን ገልጸዋል። ዓለም አቀፍ ተሞክሮች በዚህ ላይ በጣም ብዙ ሀገራቶች አሉ። ይህ እርምጃ አሽከርካሪዎች አካባቢው ላይ ሲደርሱ ፍጥነታቸውን በዋነኝነት ይሄ ምልክት የተቀመጠበት ቦታ ላይ አሽከርካሪዎች ሲደርሱ ፍጥነታቸውን እንዲቀንሱና የተለየ ጥንቃቄ እንዲያደርጉ የሚያግዝ ሲሆን በቀጣይም በቦሌ በመካኒሳ አቦና በሚኒሊክ ትምህርት ቤት አካባቢዎች ተግባራዊ ይደረጋል ተብሏል። ዓለም አቀፍ ተሞክሮ በዚህ ጉዳይ ላይ ምን ይመስላል የሚለውን ነገር ስንመለከት በዓለም ዙሪያ ሀገራት መስማት ለተሳናቸው እግረኞች የሚቀመጡ ምልክቶች እንደ ትልቅ የመንገድ ደህንነት አካል ነው የሚታዩት። በጣም መስማት ለተሳናቸው ዜጎች የሚቀመጠው ምልክት በቃ በዋነኝነት ትልቅ ምልክት ነው እና ዜጎችም በዚህ ጉዳይ ላይ ግንዛቤዎችን አሏቸው። ስለዚህ የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት የወሰደውን እንግዲህ ያስቀመጠውን ምልክቶችን አሽከርካሪዎች በጣም ግንዛቤ በመውሰድ ሌሎችም ሚዲያዎች ይህን ጉዳይ ግንዛቤ በማስጨበጥ መስማት ለተሳናቸው ዜጎቻችን በትራፊክ አደጋ ለአካል ጉዳትና እንዲሁም ደግሞ ለሕይወት መጥፋት እንዳይዳረጉ ሁሉም ዜጋ ግንዛቤ ያስፈልገዋል። ለምሳሌ በአውሮፓና በአውሮፓ ህብረት አገራት ላይ
በጣም የተለያዩ ምልክቶች ናቸው የሚቀመጡት፣ በስፋትም ጥቅም ላይ ይውላሉ። ከነዚህ ምልክቶች ውስጥ እንግዲህ የድምፅ መረጃ አለመኖር ነው ዋናው። ተራው እግረኛ የመኪና ሞተር ድምፅን ወይም የሆረን ጥሩምባዎችን ድምፅን ሰምቶ ራሱን ሊከላከል ይችላል። መስማት የሚችሉ ዜጎች የመኪና ጥሩምባን ሲሰሙ የመኪናን ድምፅ ሲሰሙ ራሳቸውን ከአደጋ መከላከል ይችላሉ። መስማት የተሳናቸው ዜጎች ግን ሙሉ በሙሉ በእይታ ላይ የተመሰረቱ በመሆናቸው አሽከርካሪው አስቀድሞ ጥንቃቄ እንዲያደርግ ምልክቱ በጣም ወሳኝ ነው። የአደጋ ተጋላጭነታቸው በዋነኝነት ጥናቶቹ እንደሚያመለክቱት በዚህ ጉዳይ ላይ የተደረጉ ጥናቶች አሉ። አካታች የትራፊክ ምልክቶች በሌሉባቸው አካባቢዎች መስማት የተሳናቸው ዜጎች ለከፍተኛ የሞትና የአካል ጉዳት አደጋ ላይ እንደሚዳረጉ ጥናቶች ያሳያሉ። ስለዚህ የክልል ከተሞች ትኩረትም ይሻሉ የሚል እኛ አሃዱ 94.3 የኢትዮጵያን ድምፅ በሆነው ሬዲዮ ጣቢያ አውቶሞቲቭ ጆርናል መሰናዶ ላይ ይህ በአዲስ አበባ የተጀመረው አበራታች ስራ በዋና ከተማዋ ብቻም ተወስኖ መቅረት የለበትም። በየክልሉ በሚገኙ ትልልቅ ከተሞችም በተለይ መስማት የተሳናቸው ትምህርት ቤቶችና ማህበራት ባሉባቸው አካባቢዎች ተመሳሳይ ምልክቶች አለመኖራቸው ዜጎች ለከፍተኛ አደጋ እያጋለጠ ስለሚገኝ የክልል ከተሞች ይህን ጉዳይ በአፋጣኝ ተግባራዊ ቢያደርጉት መልካም ነው። በክልል ከተሞች የሚገኙ የትራፊክ ማኔጅመንት አካላት የእነዚህን ነጥቦችም ቢያደርጉ የመንገድ ደህንነት ስራዎች ሁሉም የህብረተሰብ ክፍል ማለትም አካል ጉዳተኞች ጭምር ያማከለ መሆኑን ግንዛቤ መስጠት ያስፈልጋል። ምልክቶቹ መተከላቸው ብቻ በቂ ስላልሆነም አሽከርካሪዎች እነዚህ ምልክቶችን ደግሞ ሲያዩ ምን አይነት እርምጃ መወሰድ እንዳለባቸው ግንዛቤ ሊሰጣቸው ይገባል። ማለት ምልክቱ መቀመጥ ብቻም ሳይሆን ያ ምልክት ከተቀመጠ በኋላ ክትትል ያስፈልጋል። አሽከርካሪዎች ለዚህ ያላቸው ግንዛቤ ምን ይመስላል? ምክንያቱም አንዳንድ ለምሳሌ ሆስፒታል አካባቢ፣ ትምህርት ቤት አካባቢ በጣም ጥሩምባ መሰማት የሌለባቸው አካባቢዎች ላይ ምልክቱ ተቀምጦ ጥሩምባ ሲሰማ ጥሩምባ የሚያሰሙ አሽከርካሪዎች አሉ። ለዚህ ጥሩምባ አሰምታል ተብሎ የተቀጣ አሽከርካሪ አለ ወይ? ለዚህስ ደግሞ የሚወሰድ እርምጃ እርከኑንም ማሳወቅ ያስፈልጋል። እንደዚህ ምልክቶች ባለመኖራቸው ምክንያት የሚጠፋን የሰው ሕይወት ማዳን የሚቻለው አስቀድሞ እንደዚህ አይነት የመከላከያ ዘዴዎችን በማድረግ ስለሆነ የትራፊክ ማኔጅመንት ባለስልጣን ያደረገው ነገር በጣም እጅግ ሲበዛ የሚያበረታታ የመስማት ለተሳናቸው ዜጎቻችንም አንዱ ለአካል ጉዳትና ለሞት እንዳይዳረጉ መፍትሄ የሚሰጥ ነው ምልክቱ የተቀመጠውና ሌሎችም በክልል ከተሞች ላይ ያሉት ትራፊክ ማኔጅመንቶች በፍጥነት ይህን ተግባራዊ እንዲያደርጉ መልእክታችን ነው። ውድ ቤተሰቦቻችን የዛሬው እንግዲህ በሀገር ውስጥ ያሰማናችሁ መረጃ ይህን ይመስላል።